ብዙዎቻችን ቤት ውስጥ በየቀኑ የምናያቸው ነገር ግን ትኩረት የማንሰጣቸው ባዶ ቦታዎች አሉ። እነሱም ግድግዳዎች ናቸው። የቤታችን ግድግዳ ትዝታዎቻችንን ያዘሉ ፎቶዎችን ከመያዝ ባለፈ የእኛን ማንነትና ስሜት የሚገልጹ ትልቅ መድረኮች ናቸው። እንደኔ ባዶ ግድግዳ ማየት የሰለቻችሁ ጭር ያሉ ግድግዳዎችን የምናስውብበትን አማራጭ በቤት ሰዓታችን እናያለን። እየሰራሁት ያለሁት ሸራ ስዕሎችና የመስታወት ፍሬሞች ላይ ኔቸር ላይ ስንመጣ ኔቸሩን ዳይሬክት ከመውሰድ ኔቸር ስንል ጊዜ ወይም ግሪን ነው ዴዘርት ላይ ሲመጣ የሆነ ከለር ነው በቃ ዛፍና ጫካ ነው የሚሆነው ብዙ ጊዜና ከነሱን ቲሙ ጫካነቱን ቲሙን ብቻ ወስደሽ ዲምድ የሆነ ወይም የሆነ ኮንደንስድ የሆነ ነገር ለመፍጠር ምናምን እሞክራለሁ። ወደ ሪሊጂየስም ስንመጣ ደግሞ በጣም ከምታስቢ በላይ የሚገራርሙ የሃይማኖት ነክ የሆኑ አርቶች አሉ ኢትዮጵያ ላይና እነሱን ትንሽ የራሴን ታች ለመጨመር በሚለው ያው አሉ ፊገራቶቹ እንዳለ በፊገሩ ይቀመጣሉ ግን ፊገሩ ትንሽ አዳፕቲቭ እናደርግበት በሚለው 3D በሆነ መልኩ አድርጌ እንትን ለዋለውና ሞር የኔ የሚለዩት ከሌላው 3D መሆናቸው ፊል ታደርጊያቸዋለሽ በእጅ ስትነኪው ቴክስቸርድ ናቸው እሱ ነገሩ ትንሽ ለየት ያደርገዋልና ዳይሬክትም ስላልሆነ ስታዩ አንድ ሰው በራሱ በሚመስለው ፐርስፔክቲቭ ይሰጠዋል። አብስትራክት ቴክስቸርድ አርት በሚለው ነው የምንወስዳቸው። ስሰራ ሞር ኦፍ ወደ ዝም ያሉ ከለሮችን አደላለሁ። ከተለመደው የኢትዮጵያን አርት ስናያቸው በጣም ቫይብራንት ናቸው፣ ቦልድ ናቸው፣ ከለርፉል ናቸው። በዛው ልክ ከለርፉል እና ቫይብራንት ሲሆን ደስ ይላል፣ ሴሌብሬት ያደርጋል። አዎ ኦፍ ኮርስ ግን ምን ብያምናለው ከጊዜ ሂደት በላይ በጣም እንትን ስትያቸው በቃ የምትቀይሪው አይነት ይሆናል። ወይም የሆነ ሶፋሽ ነጭ ኖሮ ቢጫ ስታረጊው ከሱ ጋር ክላሽ ላይ ያደርግብሽ ይችላል ምናምንና ከለሮችን ዲም አረጋቸዋለሁ። ልክ አሁን የግሪኑ ቦልድ ካለም ግሪኑ ሰበር፣ ቀይም ከሆነ የቀዩ በጣም ተሰብሮ ሁሌ በኑድ ቲም ወይ በዛ ኑድ ስኪን ባሉ ከለሮችን እጠቀማለሁ፣ አደላለሁ። ለቤትም እነሱ ተመራጭ ናቸው ብዬ አስባለሁ። እንደዚህ ለኮመርሻል ስፔሶች ሬስቶራንቶች ምናምን ሲሆን ግን ቫይብራንት ከለር ቢሆንም ሁሌ የምትኖሪበት ቦታ አይደለም፣ ያ ወጥተሽ የምትገቢበት ነውና አትራክት የሚያደርጉ አይን ውስጥ የሚገቡ አይነት አርቶች ፕሪፈር ይደረጋሉ እንደነዚህ አይነት ቦታ ላይ። ሶ እቤት ሲሆን ግን በቃ ካልም የሚያደርግሽ አሁን ኔቸር ላይ ስንመጣ ኔቸር ብታዩ በቃ ካልምነስ አለው። ያ ኑድ ቲም ራሱ መሆኑ የራሱ ካልምነስ ነው ብዬ አምናለሁ። በቃ በማይገዛበት ጊዜ የእቃዎች ፖዚሽን ነበር የሚቀያየረው። ሳሎን በግራ ከነበር ወደ ቀኝ ይደረጋል ዳይኒንግ ምናምንና እሱም አንድ ትልቅ እኔ የምቀበለው እይታ በጣም ይቀይራል። የጊዜያዊ ሳሎን ቤት ላይ ምናምን ሲሆን ሞር ኦፍ ሪሊጂየስ የሆነ ነገርን ብታስቀምጪ ምትሶኪ ዞሮ አንቺን ቤት አንቺን ነው የሚመስለውና አንቺን ይገልጽልኛል ምትዩ ብታምኝበት ልክ ሰው ጥቅስ እንደሚያስቀምጠው ሁሉ ካንቫስ ላይ ስንመጣ ሪሊጂየስ የሆነ ነገር ማስቀመጥ ትችላለሽ። ልክ የተለመደው አሁን ዳይኒንግ ሲሆን ላስት ሰፐርን ይቀመጣልና ልክ እሱ እንደሚቀመጠው ሪሊጂየስ የሆነ ነገር ሳሎን ቤትና ጸሎት ቤት ቢሆን ሪከመንድ አደርጋለሁ። ኦኬ ሞር ኦፍ ወደ ኮሪደሮች መኝታ ቤቶች ምናምን ስንገባ ደግሞ ኔቸር ነክ ነገር ቢሆን አሁን ኔቸር ላይ ስንመጣ በቃ ታይምለስ ነው፣ ሁሌም ቢሆን አይሰለችሽም ምንም ቢሆንና ሁሌ ክፍልሽ ላይ ያስቀምጠሽው ሁሌ ብታዩ አዲስ የሆነ እይታ የሚሰጥሽ በየጊዜው ነውና መኝታ ቤት ላይ ሪሊጂየስ የሆነ እንትን ማስገባት ብዙም እንደኔ እይታ እንትን አልለውምና ሳሎን ላይ ግን የፈለግሽ ብታረጊ ማች ያደርግልሻል። ከለሩም ምንም እንደፈለግሽ አርገሽ ማሰራት ስለምቺ እንደፈለግሽ ይሆናል። ለሚረሮችም ለኮርነር ተደርጎ አጀስት ተደርጎ ይሰራሉ። የኔቸር አሁን ሳሎን ላይ ብታንጠለጥዩ ኮሪደር ላይ ብታረጊ መኝታ ቤት ብታረጊ ሲምቦሊዝሙ ምንም አይቀየርም። ኔቸር ሪሊጂየስ የሆኑ አርቶች የምላቸው ብቻ ነው ስፔሲፊክ ቦታ የምንሰጣቸው እንጂ ሌላኛው አርቶች ኤኒ ቦታ ብታረጊያቸው ከቦታው ጋር ብለንድ ያደርጋሉ፣ ማች ያደርጋሉ። ሸራዎች ላይ አሁን በኤዲሽን ነው የማወጣቸው። አሁን ጀስት ሪሊጂየን የሆኑ ኤዲሽኖች አሉ፣ ኔቸር ኤዲሽን አለ። ከዛ አንዳንዶቹ ደግሞ ጀስት ራንደም አብስትራክት ኤዲሽን አሉ። ሶስት ብለን እንከፍላቸዋለን ማለት ነው። እስካሁን ባለው መስተዋቱ ላይ ስንመጣ ሼፕ ብቻ ተለያይቶ ፍሬሙ አንድ ነበር። አሁን አዳዲስ ፍሬሞች ኤክስፐሪመንት አድርጌ ወደ እነሱ እየገባኝ ነው። እንደኛው ሌላ ቦታ ላይ አታገኙም። አሁን መስተዋቱ ላይ ስንመጣ እሱ አይነት መስተዋት የሚሰራ ሌላ እንትን የለም። ሰው እንደሚፈልገው ሳይዝ እንደሚፈልገው ሼፕ በፈለገበት እንትን ካስተማይዝ ተደርጎ ይወጣል። ያ ፍሬምነቱ ቲሙ ግን ስቲል
ውቁብ ላይ የሚያገኙት አይነት ብቻ ይሆናል። ሰው ላይ አይን ውስጥ ለመግባት በሚለው በየጊዜው በተቻለኝ አቅም አዳዲስ ኤዲሽኖች እያልኩኝ አወጣለሁ። ኤቭሪ 4 ወር ከቻልኩኝ፣ በጣም ከፈጠነ፣ ካልሆነ ግን በየ6 ወሩ። መጀመሪያ ላይ ስጀምር ጀስት ለማስለመድ በሚለው ስለነበር ሰው ሲጠይቅ በቃ ኤክሳይትመንቱ አለ። አትሊስት ሰው አፕሮች አያደርገኝ የሚለው ነው። በቃ በነበረው ዝም ብዬ አወጣው ነበር። መጀመሪያ ላይ በቃ ርካሽ ነበሩ፣ 6000 8000 በዛው ሬንጅ። በቃ በጣም ሄደ ከተባለ 12000 ነበር የሚሸጠው፣ ትራንስፖርት ጨምረው ምናምን ማለት ነው። አሁን በቃ እስከ 60-70 እስከ 80 የተሸጡ አሉ። ሊሚትድ ኤዲሽን ብዬ አሁን አንቺ እኔን አንድ ኦርደር ካዘዝሽኝ ለአንቺ ብቻ ከሰራሁት ሌላ ላይ አይደገምም። ሶ የአንቺ ብቻ ኦርደር ሲሆን እነሱ ላይ ሲሆን ትንሽ ዋጋቸው ከፍ ብሎ ሊሚትድ ይሆናሉ ማለት ነው። ሶ በሊሚትድ ኤዲሽን ዙሪያም እስከዛኛው ሬንጅ ላይ እየሄደ ነው አሁን ባለው እንትን። መስተዋቶቹ ከትንሽ እስከ 3000 ብር ጀምሮ አለ። ሳይዙ አሰራሩ ምናምን ዲፔንድ ስለሚያደርገው ከ3000 ብር ጀምሮ እስከ ትልቁ ሳይዝ እስከ 15000 አሉ። መጀመሪያ ላይ እንዴት ነው አንዳንድ ሰው ይሄ ያልተለመደ ነገር የሚፈልግ ሰው ብቻ ነው አትራክት የምታደርጊው እና እሱ ብቻ ነው የሚጠይቅሽ። ሜቢ በ2 ወር በ4-5 ወር አንድ ልትሸጪ ትችያለሽ፣ ላትሸጪም ትችያለሽ ሙሉ ለሙሉ። ዝቅተኛ የሸጥኩት 4500 መጀመሪያ አካባቢ በቃ ዝም ብሎ ያልጠበቅኩት ቪዲዮ ልክ እንደለቀቅኩት በ20 ደቂቃ ምናምን ሰው አፕሮች አደረገኝና ምንም ሳላስብ በቃ 4500 አልኳት። እሺ ያለችኝ ላኩት። ዝቅተኛ የሸጥኩት 4500 ነው። ከፍተኛው የተሸጠው 88000 ነው። ሳይዚንግ ላይ ኦርደር ስቀበል አሁን ሰው ይሄን ያክል በምን ያክል ስትዩ እንትን አንደርስታንድ አያደርገውም። ሜትር በአንድ ሜትር አሁን ፕሮፖርሽናል ሳይዝ ብለን የምንወስደው ነው እኛ። ከዊድዙና ሄይቱ አትሊስት 1/2 የሚሆን ልዩነት ሊኖረው ይገባል ከፕሮፖርሽን እንዲሆን። ስኩዌር ከሆነ ደግሞ ስኩዌር ነው መሆን ያለበት። አሁን ልክ ሳሎን ላይ ምናምን የሚንጠለጠሉ አሁን እኛ ካልኩሌት ስናደርገው የሳሎኑ ዊድዝ ወስደን ነው። ባለ 3 መቀመጫ ከሆነ ለባለ 3 መቀመጫ 55 ናት አንድ መቀመጫ። ሜትር ከ20 ምናምን ሲሆን ወደ ጎን ፕሮፖርሽናል ይሆናል። በጣም ሄደ ከተባለ ሜትር ከ50 እናደርገዋለን። አሁን ካስተመር እሱን እንትን ስለማያደርግ አይኖ ትልቅ ነው የምፈልገው 2 ሜትር በ2 ሜትር ይሆንልኝ ይልሻል። ያ የቤቱን ያለበት እንትን አንደርስታንድ አያደርገውም እና ትልቅ ነው የምፈልገው ችግር የለውም ብሎ በቃ እንትን ይልሻል። አሁን እኔ ሬንደር እያረኩኝ ነው ለሰው ማሳየው። እንደዚህ አይነት ብዙ ጊዜ ችግር ስለሚያጋጥመኝ ኮምፒውተር ላይ የቤታቸውን ፎቶ ቀበልና ፎቶው ላይ ያ ኤግዛክት ሳይዙ ሲሰቀል ምን እንደሚመስል 3-4 ኦፕሽን አድርጌ ልክላቸዋለሁ። ከዛ በኋላ ነው ዲሳይድ የሚያደርጉት። ሶ እኛ ላይ አማራጮች እንደዛ አድርጌ እሰጣለሁ። ለሳሎን ከሳሎናችን ፕሮፖርሽናል የሚሆን አንዳንዴ ቤት ሲሆን በጣም ማተለቅ ካለብሽም ቤቱ ወይም የሆነ ቴምፖራሪ ቤት መሆን አለበት። የጊዜያዊ የሆነ ገስት ሃውሶች ምናምን ሲሆን ችግር የለውም። የገስት ሃውስ ሬዚደንቶች አሁን አንዱ ይወጣል፣ አንዱ ይገባል፣ አንዴ ፈረንጅ ይገባል፣ አንዴ ሌላ ዜጋ፣ አንዴ ሌላ ዜጋ። ሶ አንድ ትልቅ የሆነ ቫይብራንት የሆነ ነገር ብታስቀምጪ የተለያየ ኤክስፒሪየንስ አለው። ኢትስ ኦኬ። የመኖሪያ ቤታችን ላይ ሲሆን ግን ከእያንዳንዱ እቃችን ላይ ስኬል መመጣጠን አለበት። ካልሆነ ከጊዜ በኋላ ይሄ ነገር ደስ አይልም ወይም ይሄ ነገር ሰለቸ ምናምን የሚለው ኮመንት ይመጣልና ሳይዛቸው በእቃዎቻችን እና በግድግዳችን ስፋት አጀስት ቢደረጉ ፕሪፈራብል ነው በጣም። ቤትሽ 4x4 ከሆነች ሁለቱም ግድግዳ ላይ ብቻ ሰቅለሽ ሌላው ላይ መስቀላች ይችላልሽ እዛው ስለሆነ ማለት ነው። ስለዚህ በቃ ዞስ ቋሚ ቦታዎች አሁን ከቲቪ ላይ አሁን ብዙ ሰው ይሰቅላልና ፕሮፋይል አድርጎ መሆን ነው እሱ ወይ ቲቪው አለ። ቲቪው ራሱ በቃ እይታ ነው የሚሰጥሽ። ሶ እይታ የሚሰጥሽ ላይ ሌላ እይታ ስትጨምሪበት አሁን ማቻ አያረግምና ብዙ ጊዜ ዶስ ቤር የሆኑ በጣም ጭር ያሉ ግድግዳዎች ላይ ብቻ ትንሽ ኤሌመንት በመጨመር የቤታችንን ጎልቶ የሚያወጣ ወይም እይታ የሚቀይርልን ነገር። በጣም ትልቅ ሳሎን ከተባለ 3-4 ብዙ ጊዜ ሰው እንትን ይጠቀማሉ። የልጆቻቸው ፎቶ ምናምን ደስ ይላል፣ እሱ እቀበለዋለሁ። ግን ቲም ሲኖረው አሁን ጥሩ ፍሬሞች የሚሰሩ ሰዎች አሉ። እንደዚህ የፋሚሊ ፎቶዎች ላይ እንዴት አጀስት መደረግ እንዳለበት አንድ ግድግዳ ላይ ምናምንና ልክ ካንቫሶቹ ላይ ስንመጣ እንደዛው ነው። አንድ ካንቫስ ብዙ ነገር ይናገራልና አንድ ቦታ ኤምፋሳይዝ አድርገሽ ስትሰቂውና ብዙ ቦታ ስታደርጊው አንድ አይነት እንትን አይሰጥሽም። ሶ ለቤት ለመኖሪያ ቤት በቃ 2-3 ሳሎን መኝታ ቤትሽ ከአልጋሽ ላይ አንድ ምናምን በቃ በቂ ነው። አንድ ጌጥ አንድ ኤስቴቲክ ካንቫስ ብዙ ነገር ይቀይራል እይታ ላይና ሳይበዛ በትንሹ ትርጉም ያለው የምትወጂው ነገር መስቀሉን እመርጣለሁ።
ከኤክስፒሪየንሴ ሌላ ቦታ ላይ ቤታቸው በጣም ያምራል። በጣም ቆንጆ አርቶች አሏቸው የትላልቅ አርቲስት አርቶች እና በጣም አርቱ ከመብዛቱ የተነሳ ከለሩን ተከበላቸው ይዘት ሰለቻቸው ሰዎቹ። መቀየር ቢፈልጉ የሚቀይሩት በተመሳሳይ ቲም ሆኖ ወይም ሳይዙ ወይም የሆነ ፊገሩን ነው እና እኔ ላይ ሲመጡ ያንን እንትን አድርገን በቃ ዲም የሆነ በጣም ሚኒማሊስቲክ የሆነ እንትን ቀየር ነውና አሁን አይ ቲንክ ወደ 1 አመት ከምናምን ሆናቸዋል። ሰዎቹ ካስተመሮቼ ናቸው። በየጊዜው አንድ ለሰው ጥየቃ ነበረኝ ለመኝታ ቤቴን እንቀይርልኝ ምናምን ይላሉና እንደዚህ ስናደርግ ሞር ከምንገዛው አብዛኛው ጊዜ አርት የሚገዛው ከሰዓሊው ነውና ሰዓሊው ብናማክራቸው አርቲስቶቹ ብናማክራቸው ወይም ከሆኑ ከለሮች ባንወጣ ቴስቱ አለ። አንዳንድ ሰው በቃ እንደዚህ በጣም ብዙ አይነት ነገር ያለው ቤት ውስጥ የሚፈልግ የሚወድ ሰው አለ። እሱን እቀበለዋለሁ። ያው የግል ፍላጎታችን እስከሆነ ድረስ እኛ ላይ አሁን ውቁብ ጋር ስትመጪ ምን አክሰስ አለ? አንድ አርት አሁን የዛሬ አመት ብትወስጂ ፍሬም ከነበረበት ወይም ፍሬም የነበረበት ባዶ አርት ቢኖር ከሆነ ጊዜ በኋላ የሆነ ነገር ለውጥ ፈለኩኝ ብትይ ከላይ ትንሽ ታች ጨምረን ፍሬም ጨምረን አፕዴት ማድረግ እንችላለን። ያንን ኤግዛክት አርቱ ራሱ ማለት ነው። አንድ አርት ራሱ ያለ ፍሬምና በፍሬም ሁለት የተለያየ ስራ ነው የሚሆነውና እንደሱ ኦፕሽን ሰጣለሁ። አሁን የሆነ ሰዎች አፕሮች ሲያደርጉኝ ከለሩ ሳየው አሁን በቃ ዝም አለብኝ ምናምን ሲሉ ቦልድ የሆነ ፍሬም ምናምን ጨምረን ሌላ እይታ ይሰጥሻል። ስለዚህ እሱ አማራጭ አለን እኛ ጋር ሲሆን፣ ሌላም ጋር ሲሆን ግን በቃ ሲገዛ ያ የምትገዙበትን እንትን አማክራችሁ ቢሆን ደስ ይላል። ባለሙያ የገባበት ሁሉ ጊዜ ጥሩ ነው ብዬ አምናለሁ። ቤት አለም ነው። የቤታችንን ድባብ ለመቀየር የግድግዳ ጌጦች ትልቁን ድርሻ ይዛሉ። ቤታችን ጭር እንዳይል እነዚህን የግድግዳ ጌጥ አማራጮች እንጠቀም። ቤታችንን እናሳምር። ቻው።